በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሁላችንም እግዚአብሔር አምላካችን በደግነትና በምህረቱ በሰጠን ዕድሜ በቅድስት ቤተክርስቲያናችን ስንመላለስ አንዱ እንድናከብረው፣ እንድንኖርበት፣ እንድንጠብቀው ከሁሉ አጥብቀን አብልጠን አብዝተን ደግሞ ጊዜያችንን መስዋዕት አድርገን አገልግሎቱን በአጽንኦት እንድንከታተለው ከሚያስፈልገን ድነተ ሥጋ ድነተ ነፍስ ከምናገኝበት የዚች የነጻች የጎላች የተረዳች የተዋህዶ እምነታችን የጸሎቷ ሁሉ የበላይ ቁንጮ ሆኖ የምናየው የምናገኘው ልጆቿን ለክብር የምታበቃበት የቅዳሴ ጸሎት እንደሆነ ከሁላችንም የተሰወረ አይደለም። እናም እኛም ክርስቲያኖች ለደገኛው ክብር ለሰማያዊ ማዕድ አብቃን እያል ደጅ እየጠናን በምንከታተለው በዚህ እንድንኖርበት በሚያስፈልገን እንዳንጠፋበት የሚያስፈልገው ማዕድ የቅዳሴ የጸሎት ቦታ ስንገኝ በውስጡ የተለያዩ ስርዓቶች እንዳሉ ከብዙ በጥቂቱ ከሙሉ በከፊሉ እኛም በዚህ መርሃ ግብራችን ወደ እናንተ ያደረስንም ቢሆን ምናልባትም ለብዙዎቻችን ትምህርት ይሆናል ብለን በማሰብ በበለጠ ደግሞ አጽንኦት ሰጠንም እንድንከታተለው በቅድስት ቤተክርስቲያናችንም ደግሞ ለማስቀደስ ሄደን ስርዓቱን በምንከታተልበት ጊዜ ያው መጨረሻችን እንዲያምርና ለዚያው ለደገኛው ክብር እንዲያበቃን ለማዕዱ እንዲያደርሰን ደጅ ስንጠና ለዚያም ደግሞ እየበቃንም ከሆነ አምላካችን እንድናመሰግንበት ማለት ነው። በዚህ ታላቅ ጸሎት ላይ ስንገኝ እንግዲህ ልናስተውላቸው የሚገቡ በውስጡ ያካተታቸው እጅግ በጣም በርካታ ምስጢራት እንዳሉ እንድንረዳ እንድናውቀው ቅድስት ቤተክርስቲያናችን ሁሉ ነገሯ ምንም የጎደለባት የሌለ ለሌላ ተርፋ የምታስተምር መሆኗን የምታደርጋቸው አገልግሎቶቿ ሁሉ ደግሞ ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ከሱ ካደረገልን የማዳን ስራው ጋር የተያያዘ መሆኑን እንድናስተውል ስለሚያስፈልገን አንዳንድ አንኳር የሆኑ ጉዳዮችን አሁንም ከለስ አድርገን ምናልባትም አዲስ ምንጭ ጠቅሰን ወደ እናንተ የምናደርሰውን መርሃ ግብራችን ነው ለዛሬ ክፍል 1 ብለን የምናደርሳችሁ። በየጣልቃው ደግሞ ሌሎች መርሃ ግብሮቻችንን እያስገባን መከታተላችንን እንቀጥላለን። እንግዲህ የቅዳሴ ጸሎት በተለይ ከሌሎች ጸሎቶች ሁሉ የበላይ ነው ብለን ስንናገር የጸሎቶች ሁሉ የበላይ የቅዳሴ ጸሎት ነው ስንል ልዩ የሚያደርገው ምንድን ነው ከሚሉት ነጥቦች ውስጥ አንዱን ብቻ ነው ለዛሬ ለማየት የምንሞክረው። አምላካችን አሁንም እንዲያስተምረን እንዲመክረን የይቅርታውን ስራ እንዲሰራልን ሁላችንም ደግሞ በዚህ አገልግሎት ስንሳተፍ ልባችንን እሱ አምላካችን ጠብቆልን አገልግሎቱን በሙሉ ልብ ተከታትለን ለዋጋ ለፍሬ ለበረከት እንዲያደርግልን እየተማጸን ነው መገኘት ስላለብን ይህንኑ እንደ ማስታወሻ አድርገን እንድንይዘው ለህይወታችንም እሱ አምላካችን ፍሬ በረከት እንድናፈራበት እንዲያደርግልን እየተማጸን ነው። እንግዲህ ለዛሬም በነጻች በጎላች በተረዳች በአንዲቷ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት በተዋሕዶ እምነታችን ስንመላለስ ልናስተውላቸው ልንማርባቸው ከሚያስፈልጉ ትምህርቶች ይህንን ርዕሰ ጉዳይ ይዘን በማኅደረ ተዋሕዶ መንፈሳዊ አገልግሎታችን እየተመለስ ነው። ክብር ምስጋና ይግባው ይህችን ዕለት ለማየት ያበቃን ቸሩ መድኃኔዓለም እመብርሃን አዛኝቱም የእናትነት ፍቅሯ ስላልተለየን ስሟ የከበረ የተመሰገነ ይሁን። ቅዳሴ ከጸሎቶች ሁሉ ልዩ የሚያደርገው ምንድን ነው ለሚለው እንግዲህ በጣም በርካታ ነጥቦች አሉ። የማህበር አምልኮ በመሆኑ ታቦተ ሕጉ ባለበት ብቻ የሚከናወን በመሆኑ በምድር ላይ ያለ ሰማያዊ አገልግሎት በመሆኑ የታምራት ምንጭ ስለሆነ በምድር ላይ ያለ ሰማያዊ አገልግሎት በመሆኑ ግሩም ምስጢር የሚከናወንበት መሆኑ ከክርስቶስ ወይም ደግሞ ጌታችን እንደ ሊቀ ካህናት የሚገኝበት ስለሆነ የሚሉና በጣም በርካታ ሌሎችም ልዩ የሚያደርገው ነጥብ እንዳለ ይህ ያገኘንበት ምንጭ ይጠቅስልናል። ለእያንዳንዱ አሁን የተናገርንባቸው ሁሉ ማብራሪያ ተሰጥቶበታል። እኛ ግን ለዛሬ ትኩረት አድርገን የምንነጋገረው 5ቱ መስዋዕቶች ተካተው የሚቀርቡበት በመሆኑ የሚለውን ነው። አንዱ ልዩ የሚያደርገውን እነዚህ 5ቱ መስዋዕቶች ምንድን ናቸው፣ በውስጣቸው ያለውስ ምስጢር ምንድን ነው የሚለውን ነው አምላካችን በቸርነቱ እንዲህ የሚያስተምረን። በቅዳሴ ጊዜ ወይም ቅዳሴ ልዩ የሚያደርጉት ነገሮች በሌሎች ጸሎቶች ውስጥ ተሟልተው የማይገኙ በቅዳሴ ጊዜ ብቻ የሚገኙ 5ቱ መስዋዕቶች ተሟልተው የሚቀርቡበት ጸሎት ስለሆነ ነው። እነዚህም የመብራት መስዋዕት፣ የዕጣን መስዋዕት፣ የከንፈር መስዋዕት፣ የሰውነት መስዋዕትና የቁርባን መስዋዕት ናቸው። እያንዳንዳቸውን እንግዲህ በቅዳሴ ላይ ተካተው የሚገኙ ስለሆኑ እነዚህኑ ለማየት እንሞክራለን። የመጀመሪያው መስዋዕተ ቁርባን። በአዲስ ኪዳን ቁርባን መስዋዕት እየተባለ የሚጠራው ቅዱስ ሥጋውና ክቡር ደሙ ሲሆን ይህ
የመስዋዕት ሁሉ አባት ነው። ህብስቱ ተለውጦ ስጋ መለኮት፣ ወይኑ ተለውጦ ደመ መለኮት የሚሆንበት የምስጢረ ቁርባን በቅዳሴ ውስጥ ብቻ ላይ ነው የምናገኘው። ሳናስቀድስ አንቆርብም፣ ወይም ሳንቀድስ መስዋዕተ ቁርባን አንሰዋም። የመጀመሪያው እንግዲህ መስዋዕተ ቁርባን ነው ልዩ የሚያደርገው ቅዳሴን። ሁለተኛው እና ሰፋ ያለው መልእክት የያዘው ደግሞ መስዋዕተ ዕጣን ነው። መስዋዕተ ዕጣን ካህኑ በማዕጠንት የሚያሳርገው የዕጣን መስዋዕት ነው። ይህ የዕጣን መስዋዕት በብሉይ ኪዳንም ሆነ በአዲስ ኪዳን በእግዚአብሔር ከታዘዙት የመስዋዕት አይነቶች አንዱ ነው። በብሉይ ኪዳን ሕዝበ እስራኤል በበደሉ ጊዜ አሮን የዕጣን መስዋዕት እያቀረበላቸው ኃጢአታቸውን ያስተሰርይላቸው ነበር። በዚህም ከአባር ከቸነፈር ከተለያዩ መቅሰፍቶች እንዲድኑ ያደርግ ነበር። የታመመ ሰው ካለ ካህኑ ሲያጥነው ይፈወስ ነበር። ስለዚህ የዕጣን መስዋዕት በእግዚአብሔር ዘንድ የተወደደ እንደሆነ ነቢዩ ዳዊት ጸሎቴን በፊትህ እንደ ዕጣን መዓዛ ተቀበልልኝ፣ እጅ መንሳቴም እንደ ሰርክ መስዋዕት ትሁን በማለት የዕጣን መስዋዕት በእግዚአብሔር ዘንድ ተወዳጅ መሆኑን ነግሮናል። መዝሙር 140። ዳግመኛም እግዚአብሔር ሙሴን በምስክሩ ታቦት ፊት አሮን የጣፋጭ ሽቱ ዕጣን ይጠንበት፣ በማለዳ መብራቶቹን ሲያዘጋጅ ይጠነው ሲል እንዳዘዘውም እናነባለን። ዘጸአት ምዕራፍ 30። ዕጣን መጥፎ ሽታን በማራቅ ወደር የማይገኝለት እጅግ የሚወደድ መዓዛ ያለው ድንቅ ጸጋ ነው። ዘጸአት ምዕራፍ 30። እግዚአብሔር የዕጣንን መዓዛ ከመውደዱ የተነሳ አዘገጃጀቱን ሳይቀር ለሙሴ እንዲህ ሲል አዞት ነበር። በቀማሚ ብልሃት እንደተሰራ በጨው የተቀመመ ንጹሕና ቅዱስ ዕጣን አድርገው ብሎታል። ዘጸአት ምዕራፍ 40። ለእግዚአብሔር የሚቀርብ መስዋዕት የከበረ በመሆኑ ይህ የከበረ መስዋዕት የሚቀርብበት የከበረ መሰዊያም እንደሚያስፈልገው ለሙሴ እንዲህ ሲል ነግሮት ነበር። ለዕጣንም የሚሆነውን የወርቅ መሰዊያ በምስክሩ ታቦት ፊት ታኖራለህ፣ በማደሪያውም ደጃፍ ላይ መጋረጃውን ትጋርዳለህ ብሎታል። ዘጸአት ምዕራፍ 40 ቁጥር 27። እንዲህ ሲል እንግዲህ ዕጣኑ የሚጤስበት መሰዊያውም ሆነ ፍህሙ የከበረ እንደሆነ ነግሮታል። ናዳብና አብዩ የተባሉ የኦሪት ካህናት ከመንደር በመጣ ፍህም ዕጣን ለማጠን በመሞከራቸው ተቀስፈው ሞተዋል። ዘሌዋውያን ምዕራፍ 10። ዛሬም ቢሆን ከቤተ መቅደስ ውጪ በመንደር እሳት ወይም ፍህም የእግዚአብሔር መቅደስ ማጠን የተከለከለ ነው። ዘሌዋውያን 16 ቁጥር 12። በኦሪቱ ሊቀ ነቢያት ሙሴ የዕጣን መስዋዕት እንዴት መቅረብ እንደሚገባም ሲናገር ፍርድህን ለያዕቆብ ሕግህንም ለእስራኤል ያስተምራሉ፣ በፊትህም ዕጣንን በመሰዊያህም የሚቃጠል መስዋዕት ይሰዋሉ በማለት ተናግሯል። ዘዳግም 33። ሁለተኛ ዜና መዋዕል ምዕራፍ 26 ቁጥር 16፣ ትንቢተ ሚልክያስ ምዕራፍ 1 ቁጥር 11። ዛሬ በቤተ መቅደሱ ካህናት ማጠንተ ወርቅ ይዘው ማጠናቸው ምሳሌ አለው። ይኸውም በሰማይ ያሉ የ24ቱ ካህናተ ሰማይ ማዕጠንታቸውን ይዘው የእግዚአብሔርን ዙፋን ያጥናሉ። ምድራውያን ካህናትም ሰማያውያን መላእክትን ወክለው ተክተው በምድራዊቷ ቤተ መቅደስ ዕጣን ያጥናሉ። ይህ ዕጣንም የቅዱሳን የጸሎታቸው ምዕራግ ምሳሌ ነው። የዕርገተ ዕጣን ወይም ዕጣን ማጠን መነሻው አባታችን አዳም ነው። አዳም በበደሉ ምክንያት ፈጣሪው ተቆጥቶትና ረግሞት በደነገጠ ጊዜ ዕጣንን የጸሎቱ መክፈቻ አድርጎ መስዋዕት አቅርቦ ስለነበር ይህ ወደ ንስሐ መግቢያ በር ሆኖታል። መጽሐፈ ኩፋሌ አዳም በዚያች ቀን ከገነት ሲወጣ በጎ መዓዛ አድርጎ እንዲቀበለው ዕጣንን ፀሐይ ሲወጣ ሰውነቱን በሰወረበት ቀን በጠዋት አጠነ ሲል ያስረዳናል። መጽሐፈ ኩፋሌ ምዕራፍ 5። ስለዚህ ዕጣንን መስዋዕት አድርጎ ለእግዚአብሔር የማቅረብ ስርዓት የተጀመረው በዘመነ አዳም እንደሆነ ግልጽ ነው። ይኸውም የመስዋዕት ስርዓት በዘመነ አብርሃም ይፈጸም ነበር። አበ ብዙኃን አብርሃም ከሌሎች የዘመነ አበው መስዋዕት ጋር ዕጣንን መስዋዕት አድርጎ ያቀርብ እንደነበረ በመጽሐፈ ኩፋሌ ሲገልጥ አብርሃም በዓል አደረገ፣ በመሰዊያው ላይ የመጀመሪያውን እህል አዲስ መስዋዕት አድርጎ ለእግዚአብሔር አቀረበ። ወይፈኑንና የበጉን ሙክት በጉንም በመሰዊያው ላይ ሰዋ። ስቡንና መስዋዕታቸውን ወይናቸውንም ይህን ሁሉ በመሰዊያው ላይ ከነጭ ዕጣን ጋር ለእግዚአብሔር አቀረበ በማለት ዕጣን በሕገ ልቦና ትልቅ መስዋዕት እንደነበር ያስረዳናል። መጽሐፈ ኩፋሌ ምዕራፍ 12 ቁጥር 22። ኢትዮጵያውያን ካህናትና ምዕመናን ይህ አዳማዊና አብርሃማዊ ስርዓታቸው አድርገው እግዚአብሔር አምላክ ሀገሩን ከበረዶ፣ ከአንበጣ መንጋ፣ ከድርቅና ከረሃብ፣ ሕዝቡን ከቸነፈር፣ ከንዳድና ከልዩ ልዩ ወረርሽኝ እንዲጠብቅ አዲስ ወር ሲብት ወይም ሲገባ ከልደታ እስከ ሥላሴ ጸሎተ ምህላ ያደርጉ እንደነበረ
አፈሊቅ አኪሎ ገብረ ኪሮስ ለኢትዮጵያ ታሪኳ ነው መልኳ በተሰኘው እስትግቡ መጽሐፋቸው ላይ እንደሚከተለው ገልጠውታል። አባቶቻችን ካህናትም ከልደታ እስከ ሥላሴ ዕለት የአንድ ሱባኤ ጸሎት ያደርሳሉ። መዝሙረ ዳዊትና ጸሎተ ዕጣን ይደግማሉ። አንዳንድ ባለጠጎችም ምጽዋት ይመጸውታሉ። ከልደታ እስከ ሥላሴ የጸሎተ ምህላ ይያዝልኝ እያሉ የአትርሱኝ ገንዘብ እየሰጡ ዳዊት የሚያስደግሙ የሚያጸልዩና ቅዳሴ የሚያስይዙ እንደነበሩ የታወቀ ነው። ሕዝቡም እንደ ድርቅ፣ እንደ በረዶ፣ እንደ አንበጣ፣ እንደ ወራሪ፣ እንደ ዘራፊ ያለ ከባድ መቅሰፍት ሲመጣበት ከልደታ እስከ ሥላሴ በየደጁና በየቀየው እየተሰበሰበ ስማና አምላክነ ወመድኃኒነ የሚል ቃለ ጸሎት ያደርስ ነበር ሲሉ ገልጠዋል። ይህ ትውፊት የመጣው ከዘመነ ኦሪት ሲሆን ሙሴም ዕጣንን መስዋዕት አድርጎ ከማቅረብ ባሻገር ለመቅሰፍት መከላከያ ይጠቀምበት እንደነበር መጽሐፍ ቅዱስ ይነግረናል። እግዚአብሔር ሕዝቡን በኃጢአታቸው ምክንያት በተቆጣቸው ጊዜ ካህኑ አሮንን ጥናህን ውሰድ፣ ከመሠዊያውም ላይ እሳት አድርግበት፣ ዕጣንም ጨምርበት፣ ወደ ማኅበሩን ፈጥነው ውሰደው፣ ኃጢአታቸውንም አስተሰርይላቸው አለው። አሮንም ጥናውን ወሰደ፣ ወደ ጉባኤው መካከል ሮጠ። መቅሰፍቱ በሕዝቡ መካከል ጀምሮ ነበር። ዕጣንም ጨመረ፣ ለሕዝቡም አስተሰርየላቸው። በጤነኞቹና በሕሙማኑ መካከል ቆመ። በዕጣኑ መሥዋዕት አማካኝነት መቅሰፍቱ ተወገደላቸው። ዘኍልቍ ምዕራፍ 16 ቁጥር 46። የሕሙማኑ ደዌ ወደ ጤነኞቹ እንዳይናኝ ወይም እንዳይዛመት ሊቀ ካህናቱ አሮን ሕሙማኑን በአንድ ወገን ጤነኞቹን ደግሞ በሌላ ወገን አድርጎ በመካከል እየተመላለሰ የዕጣን መሥዋዕት አቅርቦ መዓቱ እንዲርቅላቸው አድርጓል። ይህ ሥርዓት በዘመነ ዳዊትም ነበር። ይኸውም ይታወቅ ዘንድ ቅዱስ ዳዊት በመዝሙሩ ከጊደር መሥዋዕት ጋር ዕጣን አቀርብልሃለሁ ሲል ገልጦታል። መዝሙር 65። የሃይማኖት ጀግና የነበረችው ዕብራዊቷ ዮዲትም በዘመነ ብሉይ የሆሎፎርኒስ የጥቃት ሰለባ ለሆኑ ወገኖቿ ከእግዚአብሔር ረድኤትንና ኃይልን ለማግኘት ዕጣንን የጸሎቷ መክፈቻና የኃይለ እግዚአብሔር መቀበያ መሥዋዕት አድርጋ ለእግዚአብሔር አቅርባለች። ይህንንም መጽሐፈ ዮዲት ሲያትት ዮዲት በግንባሯ ተደፍታ በምድር ላይ ወደቀች፣ በራሷም ላይ ትቢያ ነሰነሰች፣ የምትለብሰውንም ማቅ አሳየች። በኢየሩሳሌምም በእግዚአብሔር ማደሪያ ቤተ መቅደስ የዚያን ጊዜ የተዘጋጀ ዕጣንን ቁርባን አድርጋ አገባች ሲል ይናገራል ዮዲት ምዕራፍ 9 ቁጥር 1። በዕጣኑ መሥዋዕትና በተማጽኖዋ ምክንያት እግዚአብሔር ኃይል አድሮባት የሆሎፎርኒስን አንገት ቆርጣ ለወገኖቿ ግዳይ ጥላለች። ይኸውም ዮዲት ለተጠቁት ወገኖቿ ከእግዚአብሔር ረድኤት ለማግኘት ዕጣንን መሥዋዕት አድርጋ እንዳቀረበች እንረዳለን። ስለዚህ የዕጣን መሥዋዕት በብሉይ ኪዳን ዘመን ብቻ የነበረ፣ በሐዲስ ኪዳን ግን የቀረ የተሻረ አይደለም። ዛሬም ቢሆን የዘመነ ሐዲስ ካህናት በዕጣን ጸሎት ያሳርጋሉ። መቅሰፍቶችን ያርቁበታል፣ ሕሙማንን ይፈውሱበታል። በኮከብ እየተመሩ የተወለደው የአይሁድ ንጉሥ ወዴት ነው እያሉ ወደ ቤተልሔም የመጡ ሰብአ ሰገል ጌታን ከእናቱ ጋር አግኝተውት በፊቱ ወድቀው ከሰገዱ በኋላ ሳጥኖቻቸውን ከፍተው ለጌታችን መባ አድርገው ካቀረቡት አንዱ ዕጣን ነው። ማቴዎስ ምዕራፍ 2 ቁጥር 1። ዕጣን በአዲስ ኪዳን ዘመን የተሻረ ቢሆን ኖሮ ሰብአ ሰገል ለአዲስ ኪዳን መስራች ለኢየሱስ ክርስቶስ መባ አድርገው ባላቀረቡለት ነበር። ይህም ዕጣን የአዲስ ኪዳን የጸሎት ማሳረጊያ ሆኖ ለመቀጠሉ ማረጋገጫ ነው። ሊቁ አባ ጊዮርጊስ ዘጋስጫ በሰማይ ያለ ስርዓት በምድር ተሰራ እንዲል ኦርቶዶክሳዊ ሕዝብ ይህን ሰማያዊ ስርዓት አብነት አድርጎ የፈጣሪውን የእግዚአብሔርን ስም እየጠራ የመላእክትን እርዳታ እየተማጸነ በዕርገተ ዕጣን አጋንንት፣ ወረርሽኝና ልዩ ልዩ ደዌያት እንደሚርቁለት በማመን ዘወትር ከማጠንት አገልግሎት አይርቅም። ይኸውም በዘመነ ብሉይ የተፈጸመውን የቅዱስ ሩፋኤልን ረድኤት ያሳስባል። መጽሐፈ ጦቢት እንደሚናገረው ጦቢያን ሚስቱ ሳራ ወዳለችበት ቤት አስገቡት። ወደ እርሷም በገባ ጊዜ የቅዱስ ሩፋኤልን ነገር አሰበ። የደቀቀ ዕጣን አምጥቶ የአሳውን ጉበትና ልቡን ጨምሮ አጨሰው። ያም ጋኔን የአሳው መዓዛ በሸተተው ጊዜ እስከ ላይኛው ግብፅ አውራጃ ድረስ ሸሸ። መልአኩም ጋኔኑን አስሮ አጋዘው በማለት በዕጣን መሥዋዕት በመላእክት ረድኤት አጋንንት እንደሚርቁ ይነግረናል። መጽሐፈ ጦቢት ምዕራፍ 8። በዚህ ሥርዓት መሠረትም ዕርገተ ዕጣን የሚያደርጉት ካህናት ብቻ ናቸው። ይህ ማለት ጽና ይዘው ዕጣን ጨምረው የዕጣን መሥዋዕት የሚያቀርቡት ካህናት ብቻ ናቸው። ኦሪት ዘኍልቍ ምዕራፍ 16 ቁጥር 15
ሁለተኛ ዜና መዋዕል ምዕራፍ 26 ቁጥር 16። ከላይ እንግዲህ እንደተመለከትነው ዕጣን መጽሐፍ ቅዱሳዊና መለኮታዊ ስርዓት መሰረት ያለው እንጂ ልማዳዊ መስዋዕት አይደለም። ዕጣን ከታዘዘ መቅሰፍት ለመዳን፣ ለምስጋና፣ ለጸሎት ማሳረጊያነትና ለፈውስ አገልግሎት እንደሚውል እንጂ ባዕድ አምልኮ መለማመኛ አይደለም። እንግዲህ ይህንን ከሃይማኖታዊ አስተምሮ ውጭ ያለውን ሳይንሳዊ መረጃዎችን ስንመለከት ዕጣን ለጤናና ለልዩ ልዩ ሕክምና ስራዎች እንደሚያገለግል መረጃዎች ይጠቁማሉ። በተለይ የመንፈስ ጭንቀትን ለመቀነስ እንዲሁም በስሜታዊነት ላይና በነርቭ ስርዓት ላይ የሚያረጋጋ ተጽዕኖ እንዳለው ይታመናል። አንዳንድ ጊዜ እንቅልፍ በማጣት ለሚሰቃዩ ሰዎችም በቂ ረፍትና የተረጋጋ መንፈስ እንዲያገኙ ከመተኛታቸው በፊት ዕጣን እንዲጠቀሙ አንዳንድ ሳይንሳዊ ጥናቶች ይመክራሉ። የዕጣን ሌላው ጥቅሙ የተሻለ ትኩረትና ተመስጦ እንደሚሰጥም ይታመናል። ብዙ ጊዜ በተመስጦና በጸሎት ጊዜ የዕጣን መዓዛ ጥቅም ላይ ይውላል። ምክንያቱም ለአይምሮ ግልጽነትና ለልባዊ ትኩረት በእጅጉ እንደሚጠቅም ስለሚታመን ነው። ዕጣን ጸረ ባክቴሪያ ባህሪም ያለው በመሆኑ አየሩንም ለማጽዳት በትንሹም ቢሆን እንደሚረዳ በሳይንሱ ይነገራል። አሁን ዕጣን ደግሞ በሌላ መልኩ ለምን ምሳሌ እንደቀረበ የምናይበት ነው። አንደኛ ዕጣን የኢየሱስ ክርስቶስ ምሳሌ ነው። በቅዳሴያችን ዕጣን እርሱ ነው፣ በማኅፀኗ ያደረው ከተመረጠ ዕጣን ሁሉ የሚሸት ነውና እያል ጌታችን በዕጣን መስለን እሱን እናመሰግነዋለን። ዕጣን መስዋዕት የሚሆነው በእሳት ተጠብሶ ተቃጥሎ ነው። አምላካችንም መስዋዕት የሆነው በመከራ እሳት ተሰቃይቶ ነው። ሁለተኛ የእመቤታችን የንጽሕት ቅድስት ድንግል ማርያም ምሳሌ ነው። ዕጣን በቅዳሴ ሰዓት ማርያም ዕጣን ናት፣ ከተመረጠ ዕጣን ሁሉ የሚበልጥ መዓዛ ያለውና በማኅፀኗ ያደረ እርሱ ነው እያል እንደምንዘምረው በውስጧ ያደረው አምላክ የተለየ መንፈሳዊ ውበትና መዓዛ የሰጣት ቅድስተ ቅዱሳን እመቤታችን በክርስቶስ ካገኙት ጸጋ የተነሳ እንደ አምላካቸው ውብና የተቀደሰ ሕይወት ያላቸው ቅዱሳንና ያለማቋረጥ በሰማያት እግዚአብሔርን የሚያመሰግኑት ቅዱሳን መላእክት ከእኛ ጋር አብረው ስለሚያመልኩ የምድራዊቷና የሰማያዊቷ ቤተ ክርስቲያን ጸሎት በአንድ ላይ ወደ ልዑል እግዚአብሔር ሰማያዊ ዙፋን ያርጋል። ሶስተኛ ዕጣን የቅዱሳን ጸሎት ምሳሌ ነው። ቅዱስ ዮሐንስ በራእዩ ዕርገተ ዕጣን ምድራዊ ስርዓት ብቻ ሳይሆን በዓለመ መላእክት የሚፈጸም ሰማያዊም ስርዓት መሆኑን ሲገልጥ ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑም ፊት ባለው የወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ሲል መስክሯል። ራዕየ ዮሐንስ ምዕራፍ 8 ቁጥር 3። አራተኛ ዕጣን የክርስቲያኖች ሕይወት ምሳሌ ነው። የዕጣኑ መዓዛ ለአፍንጫችን ጣፋጭ እንደሆነ ሁሉ ክርስቲያኖችም ከእግዚአብሔር ጸጋ የተነሳ ሰውን የሚማርክ መንፈሳዊ ሕይወት ሊኖራቸው ይገባል። ከእግዚአብሔር የተወለዱ በክርስቶስ ክርስቲያን የተባሉ የክርስቲያኖች ሕይወት ክርስቶስን ለሌሎች የሚያሳይ መሆን አለበት። በዕጣን የተመሰለው ራሱን ስለኛ ለአባቱ ያማረ መስዋዕት አድርጎ ያቀረበው ጌታ መዓዛው በእኛ ውስጥ ሌሎችን ሊማርክ ይገባል። ሐዋርያው ቅዱስ ጳውሎስ በሚድኑትና በሚጠፉት ለእግዚአብሔር የክርስቶስ መዓዛ ነንና ብሎ እንደተናገረው ክርስቲያኖች እንደተወደደ የዕጣን መዓዛ ከሩቅ የሚሸቱ የክርስቶስ መዓዛ መሆናቸውን ተናግሯል። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 15። እንግዲህ በቅዳሴ ላይ ከሚቀርቡ መስዋዕቶች ሁለተኛው መስዋዕተ ዕጣን በዚህ መልኩ ተብራርቶ መልእክት ያለው ነው ማለት ነው። የመጀመሪያው መስዋዕተ ቁርባን ነው፣ ቅዳሴን ልዩ የሚያደርገው። ሁለተኛው መስዋዕተ ዕጣን ነው። ሶስተኛው ደግሞ አሁን የምንመለከተው መስዋዕተ ማህቶት ነው። ቅዳሴ ከሚያካትታቸው መስዋዕቶች አንዱ መስዋዕተ ማህቶት ነው። ይህ የመብራት መስዋዕት ከጥንት ዘመን ጀምሮ የነበረ በእግዚአብሔር ትእዛዝ የተጀመረ ትልቅ መስዋዕት ነው። እግዚአብሔር ለሙሴ እንዲህ ሲል አዞት ነበር። ልዩ በሆነች ድንኳን ከመጋረጃው በአፋ በ12ቱ ሰዓተ ሌሊት ሁሉ መብራት በምታበሩ ገንዘብ የተከለሰውን የጠራውን ዘይት ለመብራት ያመጡል ዘንድ የእስራኤል ልጆች እዘዛቸው። ባለ ዘመናችሁ ሁሉ ሕግ የሆናችሁ ዘንድ ሊቀ ካህናቱ አሮንና ልጆቹ ሌዋውያን ከደብተራ ኦሪት መጋረጃ በአፋ በእግዚአብሔር ፊት ያብሩት። ያንንም መብራት ከሰርክ ጀምራችሁ እስኪነጋ ድረስ ንጽሕት በሆነች መቅረዝ ላይ በእግዚአብሔር ፊት አብሩት ሲል አዞት ነበር። ዘሌዋውያን 24
ዘጸአት 27። በዘመነ ኦሪት የመብራት መስዋዕት ትልቅ መስዋዕት ነበር። ሙሴና አሮን በደብተራ ኦሪቱ የመብራት መስዋዕት ያከናውኑ እንደነበረም ተጽፏል። የኤሊ ልጆች አፍኒንና ፊንሐስ በከባድ መቅሰፍት የተቀሰፉት ምክንያት በቤተ መቅደስ በቀዳማይ ሰዓተ ሌሊት እየበራ እንዲያድር በእግዚአብሔር የታዘዘውን የመብራት መስዋዕት በባዶ ድንኳን ውስጥ ማብራት አይጠቅምም ብለው በማስቀረታቸው ነው። አንደኛ ሳሙኤል ምዕራፍ 2። በቅዳሴ ጊዜ ዲያቆኑ ጧፍ የሚያበራው ለጌጥ ለውበት ለድምቀት ሳይሆን ወይም የጧፉና የሻማው ብርሃን ስለሚያጓጓ ሳይሆን የቅዳሴው አካል የመስዋዕቱ አብራክ በመሆኑ ነው። ጧፍ መስዋዕት መሆኑን ከምናረጋግጥበት መንገድ አንዱ የጧፉ ኩስታሪ ድዊ ይፈውሳል፣ ተአምራት ያደርጋል፣ በረከተ ሥጋ በረከተ ነፍስን ያድላል። ሻማውም እንደዚሁ ለጌጥ ሳይሆን ወይም ብርሃንነቱ ተፈልጎ ሳይሆን መስዋዕት ስለሆነ ነው። መብራት በራሱ መስዋዕት ባይሆን ኖሮ ለሙሴ በተሰጠው የኦሪት ሕግ ላይ ለመብራት ራሱን የቻለ ማብሪያ መሰዊያ እንዲሰራ አይታዘዝም ነበር። የትም ቦታ ማብራት ይቻል ነበር። ይኸውም መስዋዕት ስለሆነ ነው። ምሳሌያዊ ትርጉምም አለው። መብራቱ የጌታችን የኢየሱስ ክርስቶስ ምሳሌ ነው። በወንጌሉ ብርሃን ወደ ዓለም መጣ፣ በጨለማ ይኖር የነበረ ሰው ብርሃን አየ እንዳለ ዮሐንስ ወንጌል ምዕራፍ 1 ቁጥር 9፣ ኢሳይያስ ምዕራፍ 9 ቁጥር 2። እንዲህም ተብሎ እንደተነገረው እንግዲህ ጠፈር ደፈር የማይከለክለው ጨለማ የማይፈራረቀው አማናዊ ብርሃን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ በኃጢአትና በፍዳ ተይዞ የነበረ የሰው ልጅ ከጨለማ ወደ ብርሃን ወጣ። ስለዚህ መብራቱ ያንን ነው የሚያመለክተው። መብራቱ የኢየሱስ ክርስቶስ ምሳሌ ሲሆን አብሪው ዲያቆን ደግሞ የዮሐንስ መጥምቅ ምሳሌ ነው። አራተኛው ቅዳሴ ልዩ የሚያደርገው መስዋዕተ ከናፍር ነው። ይህ ደግሞ ቅዳሴው ቃለ እግዚአብሔሩ በአጠቃላይ ካህናቱም ሆኑ ምእመናኑ የሚያቀርቡት ከአንደበታቸው የሚወጣው ምስጋና የከንፈር መስዋዕት ይባላል። ነቢዩ ሆሴ በወይፈኑ ፈንታ የከንፈራችን ፍሬ እንሰጥሃለን በሉት በማለት ከሚታየው መስዋዕት ይልቅ የማይታየው የምስጋና መስዋዕት በእግዚአብሔር ዘንድ ብልጫ እንዳለው ነግሮናል። ሆሴ ምዕራፍ 13። ቅዱስ ጳውሎስም ለእግዚአብሔር የምስጋና መስዋዕት ሰው ይኸውም የከንፈራችን ፍሬ ነው በማለት ከአንደበታችን የሚወጣው የምስጋና መስዋዕት ከቁሳዊ መስዋዕቶች ሁሉ የሚበልጥ መሆኑን ነግሮናል። ዕብራውያን 13 ቁጥር 16። በቅዳሴ ውስጥ ሰራኢው ካህን ዋና ሆኖ የሚቀድሰው ካህን ማለት ነው የሚያነበው ምንባብና የሚያዜመው ዜማ እንዲሁም በዲያቆናቱ የሚነበቡ ምንባባትና የሚዜሙ ዜማዎች ምእመናን የሚቀበሉት የተሰጥኦ ዜማዎች እነዚህ ሁሉ የከንፈር መስዋዕቶች ወይም መስዋዕት ይባላሉ። የመጨረሻው 5 መስዋዕቶች ይቀርቡበታል ብለናልና አምስተኛው መስዋዕት ደግሞ የሰውነት መስዋዕት ነው። ሐዋርያው ቅዱስ ጳውሎስ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ብሎ እንደተናገረው የሰውነት መስዋዕት ብለን የምንጠራው በጸሎት በአምልኮት ጊዜ በእግዚአብሔር ፊት መቆሙ፣ ማጎንበሱ፣ መንበርከኩ፣ መስገዱ ነው። ሰው እስኪ ደክመው ድረስ መቆሙ፣ ስግዱ በተባለ ጊዜ ሰግዶ መነሳቱ፣ እነዚህ በሙሉ ሰውነታችንን ለእግዚአብሔር ማስገዛታችንን ያመለክታል። ጌታችን በጸሎተ ኪዳን አቤቱ 22ቱን ስነ ፍጥረት ለፈጠርክ ለማትመረመር አምላክ ላንተ ሰውነታችንን እናስገዛለን ሲል ሰውነት ትልቅ መስዋዕት መሆኑን ነግሮናል በመጽሐፈ ኪዳን። ስለዚህ እነዚህ 5ቱ መስዋዕቶች ተሟልተው የምናገኘው ቅዳሴ ውስጥ ነው። የመብራት መስዋዕት፣ የዕጣን መስዋዕት፣ የከንፈር መስዋዕት በሌሎች ጸሎቶች ላይ በተናጠል ልናገኛቸው እንችላለን። 5ቱን ግን በአንድ ላይ በተሟላ መልኩ ከቅዳሴ ውጪ ልናገኛቸው አንችልም። እንግዲህ እነዚህን ከብዙ በጥቂቱ ለዛሬ አምላካችን በቸርነቱ ያስተማረን መልእክቶቻችን ናቸው። በቅዳሴ ጊዜ ልናስተውላቸው፣ ልንማራቸው፣ ልንመከርባቸው በእውነት እቺ ስኑድ የሆነች ቤተክርስቲያናችን አንድም እያለች በሚስጥር የምትነግረን እንዲህ በምናየው አገልግሎት ውስጥ እንኳ የማናያቸው በሚስጥር የምንማራቸው በርካታ የተዋሕዶ ቤተክርስቲያናችን ትምህርቶች አሉና እንግዲህ እነዚህን አለፍ አለፍ እያልን የዛሬው ክፍል እንዳደረስን 2-3 እያልን ደግሞ ሌሎች መርሃ ግብሮችን በመሀል እያካተትን የምንከታተለው ይሆናል። እግዚአብሔር አምላካችን አሁንም ሁላችንም ለክብር እንዲያበቃን የይቅርታውን ስራ እንዲሰራልን የሰማነውንም በልባችን ጽላት እንዲጽፍልን የእሱ የቃሉ ባለቤት የቸሩ መድኃኔዓለም የተቀደሰ ፈቃዱ ይሁንልን።
እንደውም በዚህ አሁን በተናገርናቸው 5 መስዋዕቶች እንዳልን ሁሉ በስርዓተ ቅዳሴ ደግሞ የእኛም የአምስቱ ሕዋሳቶቻችን የማየት፣ የመስማት፣ የመቅመስ፣ የመናገር፣ የመዳሰስ የምንላቸው ማለት ነው። በእነዚህም እንኳ ራሱ ቅዳሴን እንዴት እንደምናደርስ ሁሉ ራሱን የቻለ ደግሞ የተሰጠ ትምህርትም አለ። በቀጣዩ መለስ ብለን የምናየው ይሆናል። ለዛሬ እንግዲህ ቅዳሴን በተመለከተ ልንሰማቸው ከሚያስፈልጉ እጅግ በጣም በርካታ ምስጢራት አንዱ የሆነውን እንደ መግቢያ መቼም ከዚህ በፊት እጅግ በጣም በርካታ መራግብሮችን ወደ እናንተ ባደረስንበት በዚህ በማኅደረ ተዋሕዶ መንፈሳዊ ዩቱብ አገልግሎታችን ቅዳሴን በተመለከተ በቁርባን ጊዜ፣ ከቁርባን በፊት፣ ከቁርባን በኋላ በሚልና እንዲሁም ራሱ በአልባሳቱም በተለያዩ ጉዳዮች ያየናቸው መራግብሮች ነበሩ። እንግዲህ ትንሽ ዘግየት ስለሚል አሁን አንዳንድ አዳዲስ ምንጮችንም ስናገኝ ሰብሰብ አድርገን የበለጠ ለክለሳም ይጠቅመናል። እንደገና ደግሞ ላልሰማነውም እንደ አዲስ ሆኖ ትምህርት ስለሚሆነን ይህንኑ ትኩረት ሰጥተን ነው እንግዲህ እየተነጋገርን የምንቆየው። አሁንም አምላካችን በእውነት በዚህ መልኩም ጽፈው ደጉሰው የሚሰጡንን መምህራኖቻችን ሁሉ በሕይወት በጤና ይጠብቅልን፣ ለበለጠ ስራ ያነቃቃልን፣ ለእኛም መካሪ አስተማሪ አያሳጣን። እኛ በተለያየ መልኩ የማንደርስባቸው መጽሐፍቶችን የቀደሙት ደጋግ አባቶቻችን የጻፉትን እነሱ እየፈለጉ እያገኙ ለእኛ በዚህ መልኩ እንድንማር ይቺ ቤተክርስቲያናችን በእውነት ቢያወጡት የማያልቅ የትምህርት ሀብት ያላት የማይደርቅ ምንጭ ያላት ሁሌም ቤቷ ሙሉ የሆነ ነችና በዚህ መልኩ እንድናውቃት የሚያስፈልጉ በርካታ ትምህርቶችን በተለያየ ምንጮች እኛም እያገኘን ወደ እናንተ የምናደርሰው እነዚህ አምላካችን የሰጠን ወገኖቻችን በነገሩን ባስተማሩን ለእኛም እንድንኖርበት በሚያሳስቡን በዚህ መጽሐፍቶቻቸው ወይም መልእክቶቻቸው ውስጥ ስለሆነ በእውነት አምላካችን የሕይወትን ቃል ያሰማልን። ይህንንም ግሩም የሆነውን የዛሬውን መልእክት ያገኘ ነው በሊቀ ጉባኤ ጌታሁን ደምፀ በ2017 ዓ.ም ታትሞ ከነበረው ድርገት ከተባለው መጽሐፍ ነው። እኛ እንደ አቅማችን በዚህ በ20 በ25 ደቂቃ በ30 ደቂቃ በምንማረው እንኳን ብዙ ነገር ወይም ደግሞ በምንሰማው ብዙ እውቀት እንኳ ብዙ ትምህርት የምናገኝ ከሆነ ሙሉ መጽሐፉን ብንይዘውማ እጅግ በጣም በርካታ እኛ ራሳችን ለእናንተ ልናደርስ የማንችላቸው በርካታ ቁም ነገሮች አሉበትና መጽሐፍን ስንጠቁማችሁ ማንኛውን መጽሐፍ ወደ እናንተ ስናደርስ መጽሔቶችን፣ መጽሐፍቶችን፣ ዌብሳይቶችን በተለያየ መልኩ ለዚህ መርሃ ግብራችን የሚጠቅሙንን ጉዳዮችን እያመጣን ወደ እናንተ ስናደርስ ያዟቸው ስንላችሁ እንደምትይዟቸው ትኩረት ሰጥታችሁ እንደምትከታተሉ በማመን ነውና ይህንንም መጽሐፍ እንደምንም ብላችሁ ብትይዙት በጣም በርካታ ቅዳሴን የሚመለከት ምንም የቀረው ነገር የለም። በዚህ መልኩ ብትይዙ ትጠቀማላችሁ ለማለት ነው። እንግዲህ በድጋሚ ይህን ማስታወሻ ወደ እናንተ የምናደርሰው የመጽሐፉ ርዕስ ድርገት ነው። በሊቀ ጉባኤ ጌታሁን ደምፀ የተጻፈ ነው። እግዚአብሔር አምላካችን አሁንም የሕይወትን ቃል ያሰማልን፣ የሰማነውን በልባችን ያሳድር። በዚሁ መጽሐፍ ውስጥ የተካተቱ አንዳንድ ቁም ነገሮችን ከሌሎችም ከዚሁ ከቅዳሴ ጋር በተያያዙ ከተጻፉ መጽሐፍቶችም እያመጣን 1 2 3 እያልን እንግዲህ የቅድስት ቤተክርስቲያናችንን ትምህርቶችን መከታተላችንን እንቀጥላለን። አምላካችን አሁንም በቸርነቱ የቅድስት ቤተክርስቲያናችንን ሰላሟን ይስጥልን። በየጊዜው የምንሰማው ፈተናዎቿ እጅግ በጣም መልኩን እየቀየረ ሰሚ የሌለበት፣ ጠያቂ የሌለበት፣ ጎብኚ የሌለበት፣ ሰው የሌለበት እስኪመስል ድረስ ቤተክርስቲያናችን በተለያየ መልኩ ፈተና ውስጥ ነው ያለችው። መቼስ ለእኛ የሚቀድመው ከሁሉ ነገር ወደ ላይ ወደ መድኃኔዓለም ማሳሰብ ነው። የቀረውን እሱ መድኃኔዓለም ያስተካክለዋል። በምንችለው በምንሄድበት መንገድ እንሄዳለን። ግን ከሁሉም የሚበልጠው ልባችን አፍሰን የምህረት ጌታ የደግነት ባለቤት አንተ በቸርነት ማረን፣ ይቅር በለን፣ አትቀየመን፣ እባክህ ወገኖቻችንን አስብልን። በተለይ በአርሲ የሚገኙ ወገኖቻችን እንዲሁ እንደ ቀላል እንደ ተራ ተርታ ነገር የሰው ሕይወት እያለቀ ነው። ምድሪቱ የደም መሬት እየሆነች ነው። አብያተ ክርስቲያናት እየተቃጠሉ ነው። እባክህ መድኃኔዓለም አንተ ታውቅበታለህ። ከተነሳ የሚመልስ የለም። ብትዘገይም ትመጣለህ፣ እናውቃለን። እባክህ አትዘግይብን፣ ቶሎናለን እያልን ለወገኖቻችን እንድንደርስላቸው በሚቻልም መልኩ በአቅምም ይሁን በተለያየ መልኩ መድረስ ቢገባም ከሁሉ የሚበልጠው ግን አንገታችንን ቀና አድርገን መስቀሉን እያየን ፍቅሩን እንዲያበዛልን መማጸን ነውና አምላካችን ሆይ አሁንም በደግነቱ በካህሊነቱ በመሐሪነቱ ስለ አዛኝት እናቱ ስለ ርርተ ሕሊና ርርተ ልቦና ስለማያሳፍረው ጸሎቷ አስራት አድርጎ ስለሰጣት በራሱም ስለማለላት ስለ ሕዝባችን ስለ ሀገራችን ስለ ኢትዮጵያ ብሎ እንዲደርስልን ወደ እናቱ ደጅ መጥናት ወደ ቅዱሳኑ መመልከት ከሁሉ በላይ እሱን አምላካችንን እንደ ቃሉ እንደ ትእዛዙ
እየተመላለስን ምሕረትን እንዲያበዛልን መማፀን ያስፈልገናልና አደራ በየዕለቱ ጸሎታችን እንዲሁ ዝም ብሎ ያሳዝናል። እንዴት አንተን የምትጠራ ሀገር እንዲህ ትሆናለች እያልን እንዲሁ ዝም ብለን ለራሳችን ብቻ እንደው ማስተዛዘኛ እያደረግን መሄድ ሳይሆን ምንድን ነው ችግሩ? እኔ አንተን በወጉ ስላላመለኩ ስላልጠራው ነው። አንተ አምላኬ እኔ አንተ እንደምትወደው ስላላገኘህ ነው። አሁን አውርቼ አሁን ሰማጽኜህ ነገ ሌላ ቦታ ስለምታገኘህ ነው። እባክህ ይቅር በለኝ እያልን መጀመሪያ ከራስ ጀምረን ራሳችን እያስተካከል ወገኖቻችንን እንድናስባቸው ያስፈልገናል። በዚህ መልኩም ደግሞ ክፉ የሚሰሩ ወገኖች ሰይጣን አድሮባቸው ክፉ አሳስቧቸው የሚያደርጉትንም ወደ ሰውነት ግብር ወደ ቀልባቸው ወደ ፈሪሃ እግዚአብሔር እንዲመልሳቸው እርሱ አምላካችን ደግነቱ እንዲያበዛ መለመን። ከዚህ በተረፈ ደግሞ እርሱ አምላካችን ማስተካከሉን ያውቅበታል። እርሱ ከተነሳ የሚመልሰው የለምና በራሱ ጊዜ ቀጥቶ ማስተካከሉን ማሳመሩን ያውቅበታል። ብቻኛ ለሱ የታመን እንሁን። ከሱ የሚሆነውን ነገር እንጠብቅ። ምናልባት የጊዜ ጉዳይ ነው እንጂ አምላካችን ነገ ብል አድርገው ካለ ጊዜ አይፈጅበትም። አንድ መልአክ ልኮ ስለ እናቱ ብሎ ይለመነናል፣ ደግነቱን ያበዛልናል። አሁንም ክፉ የሚያስቡትን እሱ አምላካችን ሰላም የላቸውም፣ ለክፉዎች ሰላም የላቸውም ይላል አምላኬ እንዳለ ነብዩ። ሰላም የሚያገኙ መስሏቸው በተለያየ መልኩ የሕዝቡን ሰላም የቤተክርስቲያንን ሰላም የሚበጠብጡ ወገኖች በተለያየ ሁኔታ የሚቀጡበት የሚመለሱበት ጊዜ አለ። እኛ አምላካችንን ግን አንተ ታደርገዋለህ ብለን ለሱ እንደሚመቸውን ኑሯችን ህይወታችንን እንምራ። ደግነቱን እንዲያበዛልን፣ ፍቅሩን እንዲያበዛልን፣ የይቅርታውን ስራ እንዲሰራልን የሱ የመድኃኔዓለም የተቀደሰ ፈቃዱ ይሁንልን። የእኔንም የእናንተንም መጨረሻ ርርተ ህሊና ርርተ ልቦና በማያሳፍረው በእናትነት ፍቅሯ ሁልጊዜም ፊት በማያስመልሰው አንገት በማያስቀልሰው ቃል ኪዳኗ ጠብቃን እንድታሳምርልን አሁንም ፈቃዷ ይሁንልን። መድኃኔዓለም ከሁላችን ጋር ይሁን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የቀጠሮ ሰዎች ይበለን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቆየን።